የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ሌላኛውን ጉዳይ እንመልከት። አርጀንቲና ከኬፕ ቨርዲ በፊት የምታደርገው ጨዋታ ላይ ላውታሮ ማርቲኔዝ ከሁሊያን አልቫሬስ ቀድሞ ይመረጣል ወይም እንደዚህ አይነት ነገሮች አሉና እንዴት ነው ይሄ ሊሆን የቻለው የሚለውን ጉዳይ እናንሳ። በተለይ ያለፈው የዓለም ዋንጫ የሊዮኔል ሜሲ የዓለም ዋንጫ ነበር፣ ግን የሊዮኔል ሜሲ የዓለም ዋንጫ ብቻ አልነበረም። የኤሚሊያኖ ማርቲኔዝም የዓለም ዋንጫ ነበር። ያለ ኤሚሊያኖ ማርቲኔዝ የዓለም ዋንጫን አርጀንቲና ማሸነፍ አትችልም። ግን ሁሊያን አልቫሬዝም በጣም ወሳኝ ተጫዋች ነበር። 4 ጎሎች እዛ ውድድር ላይ አስቆጥሯል። በግማሽ ፍጻሜው ከክሮኤሽያ ጋር በነበረው ጨዋታ 2 ጎሎች አስቆጥሮ ነበር። የአሁኑ የዓለም ዋንጫ ላይ ግን ሁሊያን አልቫሬዝ ተመሳሳይ አይነት ተጽዕኖ እየፈጠረ አይደለም ብቻ ሳይሆን የአርጀንቲና ብሔራዊ ቡድን የመጀመሪያ ተመራጭ አጥቂም አይደለም። ኤሚሊያኖ ማርቲኔዝን በተመለከተ ምንም መናገር አንችልም። የአርጀንቲና ብሔራዊ ቡድንን በተመለከተ አሁን ካነሳን በአብዛኛው ስለ ሜሲ ብቻ ነው የምናነሳው። ያለፈው ውድድር ሌሎች አክተሮች ነበሩት። አሁን ኤሚሊያኖ ማርቲኔዝ አርጀንቲና በገጠመቻቸው ቡድኖች ፈታኝ አለመሆን ምክንያት እስካሁን ድረስ የሱ ዋናነት አስፈላጊ አልነበረም። ግን የሁሊያን አልቫሬዝ ደግሞ ከምስሉ እየጠፋ መምጣት በጣም አስገራሚ ነው። አሁን ባለፈው ከመጨረሻ ጨዋታቸውን ከዮርዳኖስ ጋር ባደረጉበት ጊዜ እዛ ጨዋታ ላይ ሜሲን ስላሳረፈው ነው የመጀመሪያ አሰላለፍ ውስጥ ያስገባው። ሜሲ መጀመሪያውን 60 ደቂቃ አልተጫወተም ነበር እና አሁን ውድድሩ ከተጀመረ በኋላ የአርጀንቲና ብሔራዊ ቡድን የመጀመሪያ ተመራጭ 9 ቁጥር ሆኖ እየተጫወተ ያለው ላውታሮ ማርቲኔዝ ነው እና በአርጀንቲና ማጥቃት መስመር ውስጥ ሶስቱንም ጨዋታዎች የጀመረው ብቸኛው ተጫዋች እሱ። ዛሬ 4ኛ ጨዋታውን ይጀምር ይሆናል ከኬፕ ቨርድ ጋር ጨዋታቸውን ስለሚያደርጉ ማለት ነው። እንዲያውም ላውታሮ ማርቲኔዝን በተመለከተ ይሄ ውድድር እየተደረገ ሜዳ ውስጥ ከተወጣው ኃላፊነትና ለአርጀንቲና ከሰጠው ጥቅም ይልቅ በዝውውር ጉዳይ ላይ ነው የበለጠ አጀንዳ የሆነው። ባለፈው በነበረው ጨዋታ ከኦስትሪያ ጨዋታ በኋላ አሁን ስለዚህ ጉዳይ ለመናገር ትክክለኛው ጊዜ አይደለም፣ ግን ከክለቡ ሰዎች ጋር ተነጋግሬ ያለሁ ላናገራቸው የሚገቡኝን ሰዎች አነጋግሬ ያለሁ እና ጥሩ መፍትሄ መልቀቅ ነው ወይም ዝውውር ነው ለሁለቱም ወገኖች፣ ለእኔም ለአትሌቲኮ ማድሪድ መልቀቅ ፈልጋለሁ፣ ህልሜን መኖር ፈልጋለሁ አለ። ከዛ በፊት ግን ሪያል ማድሪድ 150 ሚሊዮን ዩሮ ማቅረቡን በይፋ በሶሻል ዌብሳይቱ ላይ አቅርበን ነበር። አልተቀበሉትም ጥያቄውን አትሌቲኮ ማድሪዶች። በጣም እንከባበራለን፣ እናመሰግናለን ምን አለ። ይህ ዞሮ ግን የሪያል ማድሪድ አላማ ምንም ይሁን የሁሊያን አልቫሬዝ ስም ከዝውውር ጋር ነው የበለጠ እየተወራ ያለው። አሁን ደግሞ አትሌቲኮ ማድሪድና ባርሰሎና መሀል እልህ ያጋባ ጉዳይ ነው። በዓለም ዋንጫው ላይ ካለው ተሳትፎ ይልቅ የዝውውር ጉዳይ ነው የበለጠ ትኩረት የሳበው። 26 ዓመቱ ነው። እንደ ባለፈው የዓለም ዋንጫ አይመስልም ወደ ተጠባባቂ ወንበር አሰልጣኙ ስላወረደው። ያኔ ግን ታስታውሽ እንደሆነ በ2022 ሲጀመር ጀማሪ አልነበርም። 22 ዓመቱ ነበር። ላውታሮ ነበር ጀማሪ የነበረው። የማንቸስተር ሲቲ ተጫዋች ነበር በዚያ ጊዜ ሁሊያን አልቫሬዝ። ነገር ግን በተለይ በጣም ወሳኝ በነበረው በዛኛው 3ኛው የምድብ ጨዋታ ከፖላንድ ጋር ባደረጉት የምድብ ጨዋታ በጣም ወሳኝ የነበረው ለምንድን ነው? በሳዑዲ አረቢያ ተሸንፈው ነበር የጀመሩት። ስለዚህ 3ኛው ጨዋታ ማለፍ አለማለፋቸውን የሚወስን ነው። በእርግጥ የሜክሲኮ ጨዋታ በመሀል ነበር፣ ግን 3ኛው ጨዋታ በጣም ክሪቲካል ጨዋታ ነበር። ከዛ ጨዋታ ጀምሮ ተጫዋቹ እና እስከ ፍጻሜው ድረስ በነበሩት ሁሉም የጥሎ ማለፍ ጨዋታዎች በጣም ወሳኝ የሆነ ሄደው እዛ የፖላንድ ጨዋታ ላይ ጎል አስቆጥሯል። አሁን 2026 ከመጣ በኋላ 143 ደቂቃ ተጫውቷል፣ ግን 2 ሙከራ ብቻ ነው ያደረገው በ143 ደቂቃ ውስጥ። ላውታሮ ነው በቃ በጣም ወሳኝ ተጫዋች የሆነ ያለው በዚህ ውድድር ላይ ከ2022 በጣም የተለየ ነው። ምክንያቱም በ2022 ቦታውን አጥቶ ነበር። በቂ ጎልም አያስቆጠር አይመስለኝም ውድድሩ ላይ። አሁን ከኢንተር ጋር ጥሩ ሲዝን ነበር ያሳለፈው። የብሔራዊ ቡድን ሪካርዶ አስደናቂ ነው። 47 የጎል ተሳትፎ አለው። 35 ጎሎች እና 12 አሲስቶች በ77 ጨዋታዎች በጣም ጥሩ ሪካርድ ነው ያለው።
አሰልጣኙ ሁልጊዜ የሚያምንበት ተጫዋች ነበር፣ ግን የዓለም ዋንጫ ተጫዋቹ የነበረው ያኛው ተጫዋች ነው። አሰልጣኙ ላውታሮንም ሁሊያን አልቫሬዝንም ጆቫኒ ሎ ሴልሶንም በተመለከተ ጥርጣሬ ኖሮኝ አያውቅም ብሎ ነገር ግን የሁሊያን አልቫሬዝን ፊትነስ በተመለከተ ስጋት እንዳለው ተናግሯል። ታስታውሽ እንደሆነ ከአርሰናል ጋር ተደርጎ በነበረው የቻምፒየንስ ሊግ ሴሚፋይናል ጨዋታን የተጎዳው እና ለዓለም ዋንጫው ዝግጁ አይደለም የሚል ጥርጣሬ ነበር። በተለይ ለመጀመሪያው ጨዋታ ዝግጁ አይደለም የሚል ጥርጣሬ ነበር። እኔ ግን ከፊትነሱ እኩል ሁሊያን አልቫሬዝ አሁን በአርጀንቲና ብሔራዊ ቡድን ላውታሮ ማርቲኔዝ እየተወጣ ያለው ኃላፊነት በተለይ ከኳስ ውጪ ጎል የማስቆጠር ኃላፊነት አይደለም። አሁን የ9 ቁጥሩ ኃላፊነት በአርጀንቲና ብሔራዊ ቡድን ጎል የማስቆጠር ኃላፊነት ድሮም ቢሆን የሜሲ ኃላፊነት ነው፣ ግን አሁን በብቸኝነት የሜሲ ኃላፊነት ወደ መምሰል ተሸጋግሯል። በቀደም እንዳነሳ ነው የአርጀንቲና ብሔራዊ ቡድን በሚከላከልበት ጊዜ ከኳስ ውጪ ያለው ቅርጽ በፎርሜሽን 4-4-1-1 የሚባለው ነው። ስለዚህ ከፊት ያሉት 1-1 ከአራቱ አማካዮች ፊት ያሉት ተጫዋቾች አቋቋም 1-1 ነው። ብዙ ጊዜ 9 ቁጥሩ ነው የመጨረሻው ሰው እንዲሆን የሚጠበቀው። ያለ ኳስ ግን አሁን ሜሲ ባለው ኃላፊነት ምክንያት ስንት ነው በቀደም አይቼ ነበር አንድ ቢገርም ስታቲስቲክስ በዓለም ዋንጫው ላይ ከሁሉም ተጫዋቾች የበለጠ በእርግጥ በቀደም ምባፔ 2 ጎሎች በማስቆጠር ከሱ ጋር ተስተካክሏል። ግን በዓለም ዋንጫው ላይ በጣም አነስተኛ ኪሎ ሜትር ከሮጡ ተጫዋቾች መካከል አንደኛው ነው ሊዮኔል ሜሲ። ከኳስ ውጭ ያለው ኃላፊነት በጣም አነስተኛ ነው። ብዙ እንዲሮጥ አይጠበቅም፣ ብዙ ፕሬስ እንዲያደርግ አይጠበቅም፣ የመሀል ተከላካዮቹ ላይ ፕሬሸር እንዲያደርግ አይጠበቅም። በጎል አንደኛ ነው። በሸፈነው የኪሎ ሜትር መጠን ፐር 90 ሚኒት 618ኛ ነው በዓለም ዋንጫው ላይ 1200 ምናምን ተጫዋቾች ነው ያሉት። እንደሚታወቀው ብዙዎቹ ግብ ጠባቂዎች ናቸው ምናምን አለ አይደል፣ የተወሰኑት ናቸው የሚሰለፉት። 26 ተጫዋቾች ይዛል ሁሉም ቡድን፣ 11 ነው ጨዋታ ላይ የሚያስጀምረው። ሶሬሾን ካየሁ የሚገርም ምናልባት የመጨረሻው ሊሆን ይችላል በሚሸፍነው ኪሎ ሜትር መጠን። ከኳስ ውጭ ያለው ኃላፊነት በጣም ውስን እና 618ኛ ነው። በቶፕ ስኮረር መሪነት አንደኛ ነው። በጣም አደገኛ የሚሆነው ከኳስ ጋር ነው። ያለ ኳስ ወክ እያደረገ ነው የሚጫወተው። በቀደም እንዳነሳ ነው 62% የሚሆነውን ወክ እያደረገ ነው የሚጫወተው። አሁን ይህን ማነሳበት ምክንያት የአጥቂው ኃላፊነት ደብል ነው። በቃ የሜሲን የኦፍ ደ ቦል እንቅስቃሴ ኮምፐንሴት ማድረግ አለበት፣ ማካካስ አለበት። ያንን ለማድረግ ፊትነስ ወሳኝ። ሁሊያን አልቫሬዝ ይህንን ማድረግ ይችላል፣ እናውቃለን ይህንን ማድረግ እንደሚችል። የዛሬ የቀደመው የዓለም ዋንጫ ላይ ጎሎቹ ብቻ አልነበሩም ወሳኝ የነበሩት፣ ወርክ ሬቱም ነው በጣም አስፈላጊ የነበረው። አሁን ላውታሮ የሚሰራውን ነገር ይሰራ ነበር፣ ግን ችግሩ ወደ ውድድሩ በመጣበት ጊዜ ያለው የፊትነስ ሁኔታ ከዛ የአርሰናል ሴሚፋይናል በኋላ ተመሳሳይ አይደለም። ይሄ ደግሞ በጣም ወሳኝ ነው። ሜሲ ከዛ በኋላ 3 ዓመት ተኩል በእድሜ ጨምሯል። የዛሬ 3 ዓመት ከነበረውም ፊዚካል የበለጠ ሊሚትር ነው። ስለዚህ ፊዚካሊቲ በጣም ወሳኝ የሚሆንበት ወቅት ላይ ነው ያለ ነው እና ላውታሮ ብዙ ዱዌሎች ያሸንፋል። በየጨዋታው ቢያንስ 2 ዱዌሎች ያሸንፋል። ለአጭር ተጫዋች በጣም ትልቅ ቁጥር ይመስለኛል። የቁርጭምጭሚት ጉዳት ነበር የገጠመው። ትልቅ ለውጥ ይመስላል። ምን ያህል አሰልጣኝ ይቀጥልበታል የሚለውን አላቅም፣ ምክንያቱም ያኔም ወዲያው አልነበረም ጀማሪ የነበረው። አሁንም እንደዛ እንደሆነ አላቅም፣ ግን ለጊዜው ቦታውን ተቀምጧል። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መሳቸውን ይቀጥላሉ። መልካም ጊዜ ነላችሁ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።